ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን። የዕለቱን ዜናዎች ይዤላችሁ የቀረብኩት እኔ መክሊት ለማርያም ነኝ። አብራችሁን ቆዩ። በሁለተኛ ደረጃ ግቢ በካውንስሊንግ ክለብ ልዩ የሆነ ፕሮግራም ተዘጋጅቶ ተማሪዎች በተዘጋጀው ፕሮግራም መዝናናታቸውን አስታውቀዋል። ለደረጃ ተማሪዎች የማበረታቻ ሽልማት መሰጠቱንና በየክፍላቸው ተማሪዎች የጥያቄና መልስ ውድድር ማካሄዳቸውን ከአንደኛ እስከ አራተኛ ግቢ ያሉት ርዕሰ መምህር አስታውቀዋል። ሲጀመር የብቻ ውጤት አይደለም። ይሄ አንድ የምትደግፈው ስፔሻል ኒድ ተማሪ ራሱ አለ ዘካሪያስ የሚባልና ይሄ ለብቻ ቢሆን ከዚህ በላይ አቺቭ ማድረግ ትችላለች። እንደውም ግን ይሄ የሁለት ሰው ውጤት ነው። በደንብ አድርጋችሁን ተጨብጭቡላት ፈልጋለሁ። መጀመሪያ የንባብ ውድድር በተማሪዎች መካከል የተደረገ ሲሆን በየክፍል ደረጃው አሸናፊ የሆኑት ተማሪዎች በቀጣይ ጊዜያት በዜና ክፍል ተካተው እንደሚያቀርቡ የንባብ ክበብ አስታውቋል። የሁለተኛው ሩብ ዓመት መልመጃ ጥያቄዎች በቴሌግራም ቻናል የተላኩ ሲሆን ወላጆች ከልጆቻቸው ጋር በመሆን በጋራ እንዲሰሩ ሲል ትምህርት ቤቱ አስታውቋል። ከዜናዎቹ ጋር እኔ መክሊት ለማርያም አብራችሁ ነበርኩ። እስከ ሳምንት ቸር እንሰንብት።